በዚህ ሰዓት ቃላት የሚያስጨርስሽ ቡድን አርሰናል ምን ልበል አሁን ስለ አርሰናል የእውነት ለመናገር ምንድነው ምን ከዚህ በፊት ያላልኩት ምን ልበል አሁንም እንደገና መጥቼ ሌላ ክሊን ሺት ሌላ 3 ነጥብ አርሰናል በ4 የአውሮፓ ቻምፒዮንስ ሊግ ጨዋታዎች በሊግ ፌዝ ምንም አልተሸነፈም እንኳን ሊሸነፍ ጎል አልገባበትም ምናምን ልበል ብያለሁ ምን ልበላ ሲሪየስሊ ነው ማውራሽ እኔ ከበርንሌ ጋር ከተጫወተ በኋላ ነገሩን ሳየው ፈርስት ሃፉን እና ሰከንድ ሃፉን ሳየው የገባኝ ነገር ቢኖር ፈርስት ሃፍ ላይ ጨዋታውን ለማሸነፍ ሰራ ሰከንድ ሃፍ ላይ ጌሙን ለመቆጣጠር ሰራ ጨዋታውን ማሸነፍም ሲፈልግና እዛ ላይ ሲሰራም ውጤታማ ነው ጌሙን ስለመቆጣጠርና ውጤቱን ስለማስጠበቅ ሲሰራም እዛ ላይ ውጤታማ ነው እና ምን አለን አርሰናል እንደልቡ ነው የፈለገውን የሚያደርግ ቡድን ሆኗል አይ ቆይ እዚህ ፈርስት ሃፉ ላይ ለማሸነፍ ምን ችለውን በሙሉ አድርገን ጎሎች እናስቆጥር ምናምን ሲል ያንን ያደርጋል ጎል ሲፈልግ ጎል ያገኛል ማለት ነው በቃ አሁን ዋናው ነገር ጌሙን ተቆጣጥረን ውጤቱን አስጠብቀን መውጣት ነው ሲል ያንን የሚያደርጋል እንጂ ትናንትናም እንደዛ ነው ያየው ልክ ነው ተመሳሳይ ነገር ነው በየጨዋታዎቹ ላይ የኮንሲስተንሲ የሚባለውን ነገር በጥሩ መንገድ ማለት ነው በማሸነፍም እንደገና ጨዋታውን በመቆጣጠርም ኮንሲስተንት ሆኖ አርቴታንም እንደገና ተጫዋቾቹንም እየተመለከትናቸው ነው እና የሚገርም ነው ግን የተፈጠረው ስሜት እንዳልከው በበርንሌ ጨዋታም ላይ ጎል እንዳይቆጠርባቸው የመጨረሻዎቹ ደቂቃዎች ላይ ያደርጉ የነበረውን ትግል አንስተን ነበር ትላንት በነበረው ፕሮግራማችን ላይ እንደገና አሁንም ትላንትና ምሽት በነበረው ጨዋታም ላይ ደግሞ የተመለከትነው ነገር ያንን የበለጠ የሚያጎላ ሆኖ ነው ያየነው ስለዚህ ተጫዋቾቹ ራሳቸው በቃ እዚህ ላይ በጣም ኮሚትድ ሆነው እየሰሩ እንደሆነ አይተናል አሁን አንድ ሌላ የሚነሳው ነገር አርሰናል ብዙ ተጫዋቾች የተጎዱበት ክለብ ነው ተወደደም ተጠላ ግን ያንን እንዳናስተውል ያንን የበለጠ ቦታ እንዳንሰጠው የሚያደርግ ዝውውር ስለነበረ የመጡት ተጫዋቾችም ደግሞ ውጤታማ ስለሆኑና ከቡድኑ ጋር ቶሎ ስለተቀናጁ ክፍተት አልተፈጠረም ለተጎዱ ተጫዋቾችም ደግሞ ወይኔ ገሌ ቢኖር እኮ ብለን አስተያየት የሰጠንበት አጋጣሚ የለም ግን አሁን ከኢንተርናሽናል ብሬክ በኋላ አብዛኞቹ ተጫዋቾች ይመለሳሉ ተብሎ ነው የሚጠበቀው ለምሳሌ አሁን የካይ ሃቨርትዝ ጉዳይ ገብርኤል ሱስም የተወሰነ ጊዜ ቢቆይ ነው እንጂ ይመለሳል ማርቲኔሊ እንደገና ዮኮሬሽ እነዚህ ተጫዋቾች ማዱዌኬ እነዚህ ተጫዋቾች ይመለሳሉ ኦዲጋርድን ጨምሮ ማለት ነው እነዚህ ተጫዋቾች ባለ መረጃ ኖኒ ማዱዌኬ ኦዲጋርድ እና ካሃቨርትስ ለቶተናም ጨዋታ ለመድረስ በጣም እየለፉ ነው ከኢንተርናሽናል ብሬክ በኋላ ቶተናምን ሲገጥሙ ለአርሰናል ራሳቸውን አቬለብል ለማድረግ እየለፉ ነው እና እንደዚህ አይነት ነገሮች ተጫዋቾች በቃ ጥሩ የሚባሉት ተጫዋቾች ይመለሳሉ